በደቂቃ ነው ወጣሽ ልጅሽ እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆየ ቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም። ኧረ እባክሽ ለምን ልጁን አታስመልስም ታዲያ ሚዲያ ላይ ከምትመጪ? የተወሰነ ጊዜ አትታገሽም? ኧረ እባክሽ ልጅ እኮ ነው። ልጅሽ እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ኧረ እባክሽን ልጁን ወስዶ እሱ እዛ ሲወሽቅ ልክ ነው። ልጁን ወስዶ እዛ ሲወሽቅ ልክ ነው። ሩታ ልክ አይደለችም። እውነትሽ ነው፣ የምርሽ ነው። ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። ለምን አትረጋጊም? አሁን አንቺ የምልሽም አልሰማሽኝም እንዴ? ተረጋጊ። እሷ እየመጣች ነው፣ እናወራታለን። ምንድን ነው ተረጋጊ የምትለኝ አንተ? ለሁለተኛ ጊዜ እኮ ነው የምታሳስረው ልጁን። ምን ማለት ነው ይሄ? 5 ጊዜ የሚሆን መታሰሩ ልክ ነው እያልኩሽ አይደለም፣ ግን እሷ እንደ እናት ተናዳ ገና እሷ ጋር ከእሷ ጋር ጸብ መያያዝ ገብቶሻል አይደለ? ይህንን ሁሉ የማደርገው እኮ ልጅሽ እንዲመለስ ከአንቺ እኔ ሲጀመር ልጅ እንዲለያዩም አልፈልግም ከእናት ጋራ እና እንደዛ የማወራው ሰው አይደለሁም አይደለም እንዴ ሩታ? አሁን አንቺ ገና ሌላ ነገር ለምን ችግር ትፈጥሪብናለሽ ነው? አሁን አንቺ ይህንን ነገር ከማስተካከል ባሻገር እኛ ልጁን ለመመለስ ዴቪዬ አንተ እና ብዬን እነጋሽዬን በቃ ሪስፔክት ከማድረግ የተነሳ ነው 2 ቀን ሙሉ ልጄ የት እንዳለ ሳላቅ ዝም ያልኩት። እናት እኮ ነው የት እንዳለ ማታውቂው። አባቱ ጋር ነው ልጁ፣ አባቱ ጋር ነው ያለው። አባቱ ጋር አይደለም እሱ ጥሎት የትም ይሄዳል። የት ቤት እንዳለ አላውቅም። ቆይ አንቺ አይደለም ተይ እሺ፣ እሱ አትወቂ። ትንሽ እንኳን አብረን ባሳለፍናቸው ጊዜዎች ከቤተሰቡ እንትን ሪስፔክት ኖሮሽ የተወሰነ ጊዜ አትታገሽም? እኔ ልሰጥሽ ነበረ ልጅሽን ነው የምልሽ። እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩም። ምን የማውቀው ታሪክ የለም። እንደወሰደው ምንድን ነው ብታወራ? ለምንድን ነው ከሰሽው ምናምን? የተደረገው ነገር ልክ ስላልሆነ ልጁ ወስዶ እዛ ሲወሽቅ ልክ ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሽ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው በቃ። ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁ። ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። አላት መብት አላት። ማሳገድ ትችላለች። ያለበት ከኔ ጋር ነው። ጮክ ብለሽ ስለተናገርሽ ምንም የሚቀየር ነገር የለም። ነገር ግን ልጄን በስነ ስርዓት ይመልስልኛል። ሲቀጥል ደግሞ እኔ አንቺ እንደዚህ ስለ ጮሽ አንቺ በሀድ ስለተናገርሽ የሚፈጠር ነገር የለም። ነገር ግን ነገ ልጁ ይፈታል። ኖርማል ነገር ነው። ነገ አስፈቷለሁ፣ ችግር የለውም። አንቺ ስለ ጮሽ ምናምን አይደለም የሚፈታው። ልጄን ስለሚመልስልኝ በእንደዚህ አይነት አግባብ ሊመልስልኝ ከተስማማ ነገ ይፈታል። አለቀ። ሲጀምር አንቺ በአድ ነው እንዲወሰደው ልጁ። አንቺ ቆይ ሊመልስልኝ ከተስማማ እንደዚህ የምትይው በአድ ነው። እሱ ለአባቱ አይደለም። ልጄ እኮ ገና 6 ወር አልሞላው። አውቃለሁ። መጥባት የለበትም እናቱን በደንብ አለ። ስለዚህ ትክክል ነው ብያለሁ። መነጠል አለበት ከኔ ትክክል ነው ብያለሁ። እኔ አልነበርኩኝም። እሱም እየመጣ ጮኸብኝ እኔ ላይ። እስከ ዛሬ ድረስ እኮ አላገኘሽውም። ዛሬ ነው ልክ ሲታሰር መተሽ ነው የምታናግሪኝ። ኖ እኔ ላይ አውርቼዋለሁ። እሱ አወራኝ። ስሚኝ፣ እሱ አወራኝ። እሱ ካወራኝ በኋላ አየር ላይ ነው የሄድኩትኝ እሱ ጋር ፍለጋ። ስልኩ አልሰራ አለኝ ሲለኝ አየር ላይ ነው የሄድኩት። ሲጀመር እኛና እናንተ በቃ ተግባብተናል፣ ተረዳተናል። ገብቶሻል አይደለ? አይኖ ልጁ ከኔ ጋር ላይሆን ይችላል ምናምን፣ ከአባቱ ጋር ሊሆን ይችላል። ያንቺን ፍላጎት ገባሽ አይደለ? ያኔ የኔ ፍላጎት ከአባቱ ጋር ሊሆን አይደለም። በዚህ ልክ መታሽ እኔ ላይ እንደዚህ ልትሆኝብኝ አይገባም። ደገምሽው። ምንድነው አይደብርሽም ወይ? አይደብረኝም። ለምን አይደብርሽ? ታግሻለሁ። ስንት ቀን ሙሉ ታግሻለሁ። ያለበትን አይናገርም። አንደኛ ነገር አይደውልልኝም። ስደውልለት ስልክ አይመልስልኝም። ያለበት ተብዬ የሚሄድበት ቦታ የለም። ስለዚህ ትክክልና አግባብ የሆነ ነገር ላይ ደረሰ። ማሳሰር ነው አግባቡ። በፍጹም ባደረገ የባሰልህ የሚጋባ አይመስልሽም? ግን የባሰልህ የሚጋባ ግን አይመስልሽም? አሁን አንዴ የሁለታችሁ ክርክር ይቆም። አቡዜ ሲጀምር እንዴት ነው ቆየ አባቱ የሆነ ሰው እስር ቤት ዝም ብሎ የሚወረወረው? እንዴት ነው? አይሆንም እኮ ሲጀመር ውስጥ ላይ ሰው አለሽ። ጥፋት አይደለም ሩታ፣ ጥፋት አይደለም። እንኳን አሳሰረችው ጥፋት አይደለም። ልክ ነች ሩታ ማለት ነው። እንደ እናት እኮ ነች፣ ልክ ነች። እንዴት ነው የምትሆነው? እቺ ትልቅ አይደለችም ደግሞ ሰው በላሻል። ትልቁ ዳቦ ልጦ ነው ቤተሰብ
ሰው በላሻል ብዙ አንቺ ትክክለኛ ሰይጣን ነበርሽ ወይኔ አብርሃም እኮ አንድ ሳምንት ታስሮ እኮ ልኩን ቢያይ ራሱ ማለት ነው ቀጥለጥ ብሎ ህይወቱን ይመራል ቀጥለጥ ብሎ ማለት ነው ዝምታ ደግሞ ሲበዛ ፍራቻ ይመስላል መሰለኝ ስለዚህ እኔ ደግሞ ማድረግ ያለብኝን መስራት